አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ አሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ ቅዳሴ ያለ አሃዱ። ጦርነቱ እንደ አውሮፓውያን አቆጣጠር በ1884 በበርሊን ኮንፈረንስ በተወሰነው የዓለም አቀፍ የቅኝ አገዛዝ ሕግና ኢትዮጵያውያን ለብዙ ሺህ ዓመታት ሀገር ሆነው በኖሩበት ሕግ መካከል የተካሄደ ጦርነት ነበር። የአድዋ ጦርነት የጦርነት ኢትዮጵያውያን ነፃነታቸውን ያወጁበትና ለጥቁር ሕዝቦች ኩራት የሆነውን ድል ያስመዘገቡበት ትልቅ ገድል ነው። እናንተስ የድል ከየካቲት 23 በተጨማሪ ዕለት ሊዘከር አይገባም ትላላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጊዜው አውሮፓውያኑ አፍሪካን ለመግዛት በእጅጉ የሚመኙበት ያሻቸውን ለማድረግ የሚቋምጡበት ነበር። በኢትዮጵያና በጣሊያን መካከል እንደ አውሮፓውያን አቆጣጠር ግንቦት 2 1889 ዓ.ም አንድ ስምምነት ይፈረማል። ይህም 20 አንቀጾችን የያዘ ሁለቱም ሀገራት ወዳጅነታቸውን ለማጠናከር የፈረሙት ስምምነት ነበር። ስምምነቱ ታዲያ የውጫሌ ውል ስምምነት ይባላል። የስምምነቱ ለሁለቱ ሀገራት በሚመች መልኩ በአማርኛና በጣሊያንኛ ቋንቋ ተጽፎ የተዘጋጀ ነበር። የታሪኩ መነሻ የሁሉ ነገር መጠንሰሻ ከዚህ ይጀምራል። የጣሊያን መንግስት በውጫሌ ስምምነት በኩል ኢትዮጵያን እንደፈለገ ለማድረግ ተመኘ። በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሁሉም ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያን መንግስት አጋዥነት መቀበሏን እንደተስማማች ተደርጎ ነበር የተጻፈው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያን መንግስት የመጠየቅ ግዴታ እንደሌለባት ይገልጻል። የዚህን ትርጉም ስህተት የተረዱት ቀዳማዊ አጼ ምኒልክ ስምምነቱን አለመቀበላቸውን በይፋ ለአውሮፓ ኃያላን አሳወቁ። ትርጓሜውን በማሳሳት ሆን ብላ የፈጸመችው ጣሊያንም ወደ ኢትዮጵያ ጦሯን ማስገባት ጀመረች። በኢትዮጵያ በአራቱም አቅጣጫዎችም ወታደሮቿን አሰማራች። በኢትዮጵያ በኩል በአጼ ምኒልክ መሪነት የክተት አዋጅ ታወጀ። ህዝቡም ተነሳ። በኢትዮጵያ የዘመን አቆጣጠር በ1888 ዓመተ ምህረት አድዋ ላይ ለጥቁሮች ነፃነት የሆነ ዓለምን ያስደነቀ ዜና ተሰማ። ኢትዮጵያ የካቲት 23 1888 ዓመተ ምህረት ወራሪውን ጣሊያንን ድል በማድረግ አኩሪ ታሪክ አስመዘገበች። ለዚህ አይነት